ናፊባ ክፍል 11 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ መርጣችሁ ስለምትከታተሉን እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ ኢንስፔክተር ሸዋንግዛው የሲቪል ልብስ ለብሶ የሚያስፈልጉትን ነገሮች ይዞ ቤዛዊት ትኖርበታለች ወደ ተባለ አድራሻ ደርሶ መንገዱንና የቤት ቁጥሯን እያመሳከረ በእግሩ እየሄደ ወደ ግራ በኩል ሲመለከት የሚፈልገውን ቤት በማግኘቱ ደስ ብሎት በሩን አንኳኳ። አንዲት ልጅ በሩን ከፈተች። ሚጣዬ ማን አለ ቤት? አለ ሸዋንግዛው በፈገግታ እየተመለከታት። እማዬም አባዬም አሉ። እና መግባት እችላለሁ? አለ የልጅቱን ፍቃድ እየጠየቀ ጎንበስ ብሎ። እሺ ግባ አለችና ፊት እየመራች ወደ ቤት ይዛው ገባች። አባዬ እንግዳ እናንተን ፈልጎ ነው አለችና እሷ ወደ ውጪ ተመለሰ ወጣች። ይቅርታ በልጅ ግብዣ መግባቴ አለ ሸዋንግዛው። ችግር የለውም ልጃችን ከፈቀደችልህ ፈቀደች ነው፣ ከሀሳብ አንወጣም አለውና ሳቅ አለ። የግምት ሰውየው በአርባዎቹ መጀመሪያ እድሜ ላይ የሚገኝ ነው። ሲያዩት ቀለል ያለ ነገራቶችን የሚያካብር ሰው አይመስልም። ጥሩ አመሰግናለሁ፣ ኢንስፔክተር ሸዋንግዛው እባላለሁ አለ። ውይ ጭራሽ ፖሊስ ነህ? ልጄ እንኳንም አስገባች አለና ፈገግ ብሎ እሺ ኢንስፔክተር ሸዋንግዛው እና ምን ልርዳህ ወይም እንርዳህ አለ ሰውየው ፍጹም በሆነ መረጋጋት። ይህን መረጋጋት አውቀዋለሁ፣ እነዚህ ሰዎች ተጠቂ ናቸው አለ ሸዋንግዛው በውስጡ የመጣበትን ቤዛዊት መስፍን የምትባል ልጅ በእናንተ ቤት ቁጥር የተመዘገበ መታወቂያ ስላላትና እሷን ማግኘት ፈልጌ ላገኛት ስላልቻልኩ ነው። ቤዛዊት? አዎ ራቅ ቢልም ዝምድና አለን። ነገር ግን እኔ ቤት ራሱ ከመጣች በጣም ቆይታለች። ወደ ማህተውል ሂል ነበር የምትሰራው። አንድ ቀን ባለቤቴ ከወደዛ ስትመጣ በዛውም ለማግኘት ብላ ስትሄድ ስራ እንደለቀቀች ነገሯት። እኔም ይህን ሰምቼ ብደውልላትም ብዙ ልታወራኝ ፈቃደኛ ባለመሆኗ ትንሽ እንደመናደድ ብዬባት አኮረፍኳት አለ። እስኪ የሆነ ነገር አድርገህም ቢሆን እንዳገኛት እርዳኝ፣ ያው ወንጀል የለባትም አታስብ አለ ሸዋንግዛው ጥርጣሬ እንዳይኖረውና በሙሉ ልቡ እንዲረዳው በመፈለግ። አረ ምንም ችግር የለው፣ ወንጀለኛ ብትሆንስ የት አባቷ ብለህ ነውና አለና እዛው ስልኩን ስፒከር ላይ አድርጎ ደወለላት። በመጀመሪያ ዙር አላነሳችውም። በሁለተኛው አነሳችውና አቤት አጎቴ አለሽ ቤዛ። እንዴት ነሽ? ደህና ነኝ፣ ደህና ናችሁ እናንተ? ስትል ምላሿን አስከተለች። ደህና ነን፣ እንደው ግን ምን አድርገንሽ ነው እንደዚህ ጥፍት ያልሽብን? ሲል ጠየቃት። ምን ላድርግ አልመቻች ብሎኝ እኮ ነው አለች። የት አካባቢ ነው ያለሽው ቤዚ? ብሎ ጠየቃት። ቤዛ በዚህን ጊዜ ዝም አለች። ቤዚ ደጋግሞ ጠራት። ቤዛ ግን አንድም ምላሽ አልመለሰችለትም። ቤዚ ብሎ ለሶስተኛ ጊዜ ሲደግመው አቤት አጎቴ፣ የለሁበትን ብቻ እኔ ደህና ነኝ አለችና ስልኩን ዘጋችሁ። ቤዛ በትንሹም ቢሆን ተጠራጥረዋለች። የተጠራጠረችኝ ትመስላለች አለ። አዎ በሚገባ ጠርጥራለች። ስልኳን ስጠኝ እስኪ አለና ስልኳን ተቀብሎ ለተደረገለት ትብብር አመስግኖ ወጣ። ቤዚ ስልክሽን ተቀብሎኝ ሄዷል። እኔን እንዳይጠራጠረኝ ለተወሰነ ጊዜ ክፍት አድርገሽ አውሪውና ከዛ ጣዩ። ምናልባት ሊጠላፍ ስለሚችል ዝም ብለሽ ሌላ ነገር እያወራሽ ከቆየሽ በኋላ 1-2 ሳምንት በኋላ ስልኩን ዝጊው አለና የማስታወሻ ደብተሩን ገለጥ አድርጎ ተመለከተ። ማለት ወይም ህይወት ትኖርበታለች ወደ ተባለ ቤት መርማሪ ፖሊሶች ጎራ ቢሉም አንድ ጠብ የሚል ማስረጃ ሳያገኙ በሄዱበት ተመልሰዋል። የመረጃዎቹ እኩል መጥፋትና መሰተት ኢንስፔክተር ሸዋንግዛውን አበሳጨው። መላው የምርመራ ቡድን ላይ ፍርሃትና ጥርጣሬ ሰፈነ። እንዴት መረጃዎችን ከኛ ቀድመው ሊያጠፉ ይችላሉ? ያ ማለት እኮ እንቅስቃሴዎቻችንን በደንብ ይከታተላሉ ማለት ነው። ስለዚህ
እየፈለግን ያለነው ከገዳዮች ጋር ብቻ አይደለም፣ ከተባባሪዎችም ጭምር ነው። እነዚህ ተባባሪዎቻቸው ወይ እኛ አባላት ናቸው፣ ወይ በቅርብ ያሉ ሰዎች ናቸው፣ ወይ ወዳጆች መስለው አጠገባችን ያሉ ናቸው። እስኪ ሁላችንም ራሳችንን እንፈትሽ። ለምሳሌ እኔ ባለፈው ያጎቴ ልጆቼን ይዤ ያለሁበትን ነገርኳት። በዛ ቅጽበት መሀል ስትጠይቃት ነገረቻት። እኔ ሲከታተሉኝ የነበረው ከዛ መነሻ ነው። ስለዚህ ወዳጅ፣ ጓደኛ፣ እህት፣ ወንድም ፈለገውን መስለው ለገንዘብ ያደሩ የቅርብ ሰዎች ሊኖሩ ስለሚችሉ እስኪ መረጃን በስልክ ከመለወጣችን በፊት ዙሪያችን እንመልከት። ማን አጠገባችን እንዳለ ማወቅ አለብን። ከዚህ በኋላ እያንዳንዱ ምርመራችን በጥንቃቄና በብስነት መከናወን አለበት። መስፍን ጋር በጣም ብዙ ማስረጃዎች አግኝተናል። ማህሌት ላይም የድምፅ ማስረጃ አለን። ነገር ግን የሚቀረን የሰነድ ማስረጃ ነው። እሱን እንደምንም ተረባርበን ካገኘን ሁለቱንም እናስፈረድባቸዋለን። ነገር ግን ትንሽ የሚያወሳስበው አለቃ እያሉ የሚጠራው ሴት ማንነት አለመታወቁ ነው። እሷ አሁንም ውጪ ላይ በነፃነት እየተንቀሳቀሰ ስለሆነና ማስረጃዎችን በማጥፋት ኃይል ሊኖራ ስለሚችል ከፍተኛ ብስለትና ፍጥነት ልንቀድማት ይገባል አለና ሸዋንግዛው የሌሎችን ሀሳብ ለመስማት ደግሞ ዝም አለ። የልቧን የፍቅር ሐር በውብ ቃሎቿ እየጎነጎነች ጸጥ የተሰኘችው የውስጧን ባህር በትንፋሿ እያናወጠች በዝምታ ተውጣ አይኖቿ እየተርገበገቡ ከልቧ የሚነጨው እውነተኛ የፍቅር መጎድ መንቋቋም የተሳናት ትመስላለች። የናፍቆት ውሃ ያጠነዝላል። ተክል መስላ አንገቷን ዘመም አድርጋ በሀሳብ ጭልጥ ብላለች። ሜላት ከልጅነቷ ጀምሮ ያለፈችባቸው መንገዶች፣ ካናዳ ስለነበራት ህይወት እንዲሁም ከዮዳይ ጋር ስላሳለፈችው የፍቅር ዓለም አስተንትና አሁን የገባችበትን የፍቅር ሽንቁር ላይ ደረሰች። ለኢንስፔክተር ሸዋንግዛው ያላት ፍቅር እያደር እየጀመረ ቢሄድም ነገር ግን ደፍራ ሳትነግረው ለራሷ ብቻ አምቃ እንደያዘችው ተቀምጣለች። ለወትሮ ከዚህ ፍቅር ስሜት ለመራቅ ብላ ወደ ካናዳ ለመመለስ እቅድ ብትይዝም አሁን ግን የሸዋንግዛው ልጆች ፍቅር በዓይነ ህሊናዋ ውልብ እያለባት እንቅፋት ሆኖባታል። አላዛር የነፍስ ብግብ የሚያመጣላቸው ቃላቶች ያስገርሟታል። በሱ እድሜ ሁሉ የተናገሩ ናቸው ተብሎ ለማመን እስኪ ከብዳት ድረስ። ነገር ግን ለሸዋንግዛው ያላት ስሜትን ሳትናገር ለመቆየት የሚያስችል በቂ ምክንያት እንዳልሆነ ተረድታለች። በሱ አንድ ፍንጭ ብታገኝ ሞዴቷን ልትዘረግፍለት ዝግጁ ናት። ሸዋንግዛው ደግሞ እቺን አንዲት ፍንጭ የዓለም ፍጻሜ መጨረሻ ላይ ድረስ አያቆያት። ለእሷ በሀሳብ ቀናቶች ዓመታት የሆኑባት ያክል ተሰማት። ብቸኝነቷ እየጎዳት ለመኖር መቀጠሏ ለእሷ ሌላ ፈተና በመሆኑ አንድ ውሳኔ ላይ ለመድረስ አስባለች። አሁን ከዚህ በፊት እንደምታደርገው ከሸዋንግዛው ፊት በመቆም እንደ ሌላ ጊዜ ስሜቷን ለመናገር እና የእሱንም ስሜት ለመስማት ወስና ልብሷን ለባብሳ ወጣች። ሜላት ከገስታውስ ወጥታ ለሸዋንግዛው ስልክ ብትደውልም አላነሳላት። ታክሲ ጠራችና መዳረሻዋን ፒያሳ አደረገች። ፒያሳ ማትሰለች፣ እማትጠገብ፣ ሰርክ አዲስ እየሆነች የምታምር የምትዋብ ቦታ ናት። ቸርችል መውረጃ ቴዎድሮስ አደባባይ ከፍ ብሎ ካለው ሞቶ ካረፈችና ቡናዋን እየጠጣች በድጋሚ ደወለች። ሸዋንግዛው ስልኩን አንስቶ አቤት አለ በለሆሳስ። ሜላትም ላገኘህ ፈልጌ ነበረ፣ የት ልጠብቅህ አለሽ ፈጠን ብላ ስራ ላይ እንዳለ በመገመት። ሸዋንግዛውም ለምን ቤት አትጠብቅኝም? በዛው ከአላዛር ጋር ትጫወሻለሽ፣ ብቻቸውን ሳይሆኑ አይቀርም አላት። ሜላት ግራ እየገባት ይሻላል ብላ ጠየቀችው። አዎ ውጪ ከምትሆኚ ብዬ ነው፣ ስብሰባ ጨርስ እደውልልሻለሁ ብሎ ስልኩን ዘጋው። ሜላት የተዘጋ ስልኳን እያየች በሸዋንግዛው ንግግር መደመም ጀመረች። የያዘቻትን ቡና ጨረሰችና ወጣች። አላዛርና ብሩክታይት ጋር ከመድረሷ በፊት በሀሳብ እየተምለሰለሰች ሸዋንግዛው ለምን ይህን ያክል ከልጆቹ ጋር ቅርበት እንዲኖረኝ ፈለገ? ይህን እያስተነተነች እያወጣች እያወረደች ወደ ቤት ደረሰች። አላዛርና ብሩክታይት ሜላትን ገና የግቢውን በር ከፍታ ስትገባ ሜላት መጣች ብለው እየተንደረደሩ በግራና በቀኝ ያቀፏት። ነፍሷ በሐሴት ዋርካ ስር በሰላም ያለፈች እስኪመስላት ድረስ ጠራናቸውን ጎንበስ ብላ ጉንጫቸውን በመሳም ሳበች። የትንፋሻቸው መዓዛ በአፍንጫዋ ገብቶ ሌላ ዓለም ውስጥ አስገባት። ወደ ቤት አታስገባትም እንዴ? እዛው ይዛቿት አስቀራቿት እኮ አለች የቤት ሰራተኛዋ።
የአላዛርን ትዕይንት ግቢው በረንዳ ላይ ሆና እየተመለከተች ሜላት አላዛርን አቅፋ ብሩክታይትን ደግሞ እጇን ይዛ ወደ ቤት ገባች። ሶፋው ላይ ተቀምጠው አላዛር የሜላትን አይፎን ስልክ ተቀብሎ እየተጫወተ እያለ ስልኬን ነው የምትፈልገው? እኔን አትፈልገኝም አይደል? ብላ እየሳቀች ተናገረዋለች። እፈልግሻለሁ አላትና ሳም አደረገችው። አውቃለሁ የኔ ቆንጆ ስቀልድህ ነው ብላ ጉንጩን ዳግም ሳመችው። እሺ ብርክቲ እስኪ አጫውችኝ፣ አላዛር እንደሆነ ጌሙን እየተጫወተ ነው ስትላት፣ አንድ ነገር ልንገርሽ። እሺ ንገሪኝ፣ ምንድን ነው? ብሩክታይት በጆሮዋ አንሸካሸከችላት። ዋው በጣም ደስ ይላል፣ የሚገርም ነው አለችና አቀፈቻት። ልጅነት በማስመሰል ዓለም የጸዳ እውነተኛ ተክል ነው። በውሃ በአፈር ብቻ የሚለመልም ችግኞችን ፀሐይ የሚያጠነዝል ለጋ ቅጠልነት። የገነት ውሃ ከንፈሮች የሚወርዱት የጽድቅ ቃላት ከአንደበቱ የሚወጣ እስኪመስለው ድረስ የአላዛርና የብሩክታይትን አነጋገር በፍቅር ትሰማለች። የሚፈልጉትንና ውስጣቸው ያለውን ነገር ለመናገር ሲያስቡ ይሽቀዳደማሉ። ሻንግዛው ለሰዓታት የፈጀ ምክክር አድርጎ አንድ መርማሪ ወደ ጆሮው ጠጋ ብሎ አንድ ነገር አንሸኳሸኮለት። ይቅርታ አባላት፣ አንድ ግድያ ተመልክቷል። ስለዚህ እሱን ማጣራት ስላለብኝ ወደ ስፍራው ልሄድ ነው አለና እከሌ ያለና መርጦ አብረውት እንዲሄዱ ትእዛዝ ሰጠ። ከሳንቺስ ኤድና አዲስ ሆቴል ዝቅ ብሎ አንድ ፔንሲዮን ውስጥ እስካሁን ታይቶ የማያውቅ ግድያ ተፈጽሟል። ፖሊስም ስፍራው ድረስ በመገኘት ይህን ግድያ መፈጸሙን አረጋግጧል። የአካባቢው ማህበረሰብ ግድያ የተፈጸመበት ፔንሲዮን በመገኘት ጉዳዩን አወገዙ። መንግስት ምን እያደረገ ነው? እንዴት በቀናቶች ልዩነት ግድያ ይፈጸማል? ለምን መንግስት የዜጎችን ደህንነት መጠበቅ አልቻለም? ወይስ እኛ ከነገ ዛሬ ይሻሻላል በሚል ምክንያት ዝም ስላለን ነው? ሻንግዛው እንደደረሰ የሟቿን ማንነት ሲያጣራ ከቀናት በፊት ሲፈልጋት የነበረችው ቤዛዊት ነበረች። ሻንግዛ አይኖችን ክድን አደረገ። ውስጡ ሽል እንደያዘ ሆድ ተላወሰ። ንዴት ራሱን ወጥሮ ያዘው። ነገር ግን ለራሱ ቆይ ተረጋጋ፣ አሁን ስሜታዊነት አይጠቅምህም፣ በእርጋታ ነገሮችን ማሰንተን አለብህ ብሎ አይኖቹን እንደከደነ ዝም አለ። ቆይ ለምን? እስከ መቼ ድረስ ነው የሞትን የምንቀጥለው? ብሶት የወለደ አካባቢ ሰው ድምፅ ነበር። ተቃውሞ ከካሳንቺስ ሲጀመር እንጂ በየቦታ ያለው ማህበረሰብ ውስጥ ተቃውሞና ጥያቄ አለ። አለቃ፣ ለዚህ ችግር አንድ ነገር ማለት ይኖርብሃል። ሰው ወደ ሌላ አቅጣጫ ሊዞር ይችላል ሲለው፣ ተዋቸው፣ ብሶቻቸውን ያውጡ፣ ልክ ናቸው የሚል ምላሽ በቀዘቀዘ አገላለጽ ተናገረ። የሻንግዛው አነጋገርና አኳኋኑ ፍጹም ከእስከዛሬ ማንነቱ የተለየ ስለሆነበት ካልሆነ አለቃ ወደ ቤት ትሄድ እንዴ? ጥሩ ስሜት ላይ አይደለህም አለው ረዳት ኮሚሽነሩ። ወዴት ነው የምሄደው? ምን መሄጃ አለኝ ብለህ ነው? ይህን ሁሉ ሰው ተቃውሞን እኮ የሚገልጸው ለእኔ ነው አለና ከእንደገና ወደ ሬሳው ክፍል ገብቶ ዙሪያ ገባውን ይዋተር ጀመር። አለቃ አለቃ እያለ ሌላኛው ሳጅን ጠራው። ሻንግዛው ዘወር ሲል የሆነ ጥቅል አሳየው። በዛው ፍጥነት ጥቅሉን ተቀብሎ ተመለከተው። ምንም አይነት ጽሑፍ የለውም፣ ባዶ የብራና ቆዳ ነው። የት ነው ያገኘኸው ሲል ጠየቀው። ካልጋው ስር ላይ። ሌላስ ምን አገኘህ ብሎ ጥያቄውን አስከተለ። ምንም ነገር አላገኘሁም። እሺ ይህን ያዘው፣ አንተ በኋላ ሬሳን ከላክን በኋላ እናጣራለን። እሺ ይህን ያዘው አንተ፣ በኋላ ሬሳውን ከላክን በኋላ እናጣራለን ብሎት ዝም አለ። የቤዛን ሬሳ በሐዘን ይመለከተዋል። ለአጎቷ ለመንገር ፈልጎ ነበር፣ ግን ደግሞ ምን ብሎ እንደሚነግረው ግራ ገብቶት ተቀመጠ። የሐዘኖች ሁሉ ትልቁ ሐዘን ሆነበት። ሻንግዛው ሬሳዋን አስመርምሮ ከጨረሰ በኋላ ወደ አጎቷ ቤት እንዲሄድ አዘዘ። አጎትየውም ቀድሞ ተደውሎለት ስለነበር ሆስፒታል መጥቶ ነበር። ይህ እንዲህ እንዳለ የፔንሲዮኑ ባለቤት በወቅቱ የነበሩትን ሰራተኞች በሙሉ ሁሉም ቀርበው ቃል እንዲሰጡ ተደረጉ። በቅድሚያ አድርጋ ያስያዘውና ገንዘብ የተቀበላቸውን ልጅ አናገረው። እሱም ከሆነ ወንድ ጋር ነው የገባችው፣ ነገር ግን ሲወጡም ሆነ ወንዱ ልጅ ጋር ነው የወጡት ግን ሁለቱም ሰርጂካል ማስክ አድርገዋል። እስኪ እንዴት ስትገባም ስትወጣም ነው ከወንድ ጋር ብሎ ሻንግዛው መልሶ ጠየቀ። አዎ፣ እስኪ አስታውስ፣ ማስ የለበሰችው ልብስ ለብሳ ነው የወጣችው? አዎ፣
እኔ ራሱ ለዛ ነው ያልተጠራጠርኩት። ሟች የለበሰችውን ልብስ ስለለበሰች ነው ግራ የገባኝ አለ ልጁ በፍጥነት ውስጥ ሆኖ። እና አልጋ ያዙት በሷ መታወቂያ ነው? አለቃ በሷ መታወቂያ ነው። ራሱን አወዛወዘና እሺ መሄድ ትችላለህ ብሎ አስወጥቶ የፔንሲዮኑን ጥበቃ አስገባው። ለጥበቃውም ተመሳሳይ ጥያቄ ቀረበለት። ሁለቱ ከገቡ በኋላ አንዲት ሴት ገብታለች። ግን ወዴት ትሄድ ወዴት የማውቀው ነገር የለም። እኔ መሰለኝ ቤርጎ ልትይዝ እንደሆነ ነው። ግን በኋላ ልብ ብዬ ሳያት ያቺ ከልጁ ጋር የገባችው ልጅ ናት ተመለሰ የወጣችው። ልብሷንም ምናምን አንድ ነው ብሎ ለዛ ባለ የገጠር አነጋገር ያለውን ሁኔታ አብራራ። ሻንግዛው በሁለቱ ነገር ስልችት ድክም እያለው ካዳመጠ በኋላ እሱንም ከቢሮ አስወጥቶ ሌላኛውን ጽዳቶቹን እያለ ይመለከታቸዋል። የተባሉትን ሰዎች እየጠራ ቢሰማም ግን አንድም ፍንጭ ሊያገኝ አልቻለም። ወንጀለኞቹን አሰበውና አልመው ተዘጋጅተው ያደረጉት ነገር ግን በመሆኑም አንድን ጭላንጭል መንገድ ሊያገኝ አልቻለም። ከረጅም አሰልቺ ሀሳብና የምርመራ ሰዓት በኋላ ኢንስፔክተር ሻንግዛው እስክሪብቶን በጣቱ መሃል እያሽከረከረ ጥቅሉን ዘርግቶ አንድ ፍንጭ ለማግኘት እየጣረ ነው። ጥቅሉ ውስጥ ምንም ነገር ሊያገኝ ባይችልም ግን ተስፋ ባለመቁረጥ አንድ ነገር እንደሚያገኝ በማመን ደጋግሞ ይመለከተዋል። በመጨረሻ ትኩር ብሎ ሲመለከት የሆነ ፊደል በርቀት ታየው። ከእንደገና ጥቅሉን ወደ አይኖቹ አስጠግቶ በጥሞና ሲያይ የተመለከተው ፊደል እየጎላ መጣ። የመጀመሪያው ፊደል እየጎላ ሲሄድ ሌላኛዋ ፊደል ከጎኑ በቀጭን ተጽፋለች። የፊደሏን ምንነት አረጋግጦ ሲጨርስ ሶስተኛው ፊደል ከጎኑ ተመለከተ። የሶስቱንም ፊደል በየተራ ከተመለከተ በኋላ ወረቀቱ ላይ ያሰፈራቸውና አከታትሎ በአንድ ድምፅ ሲያነበው ትርጉም አልሰጣለው። ጁቬን ምን ማለት ነው? ደጋግሞ ጭንቅላቱ መላለሰው። አንዳች ትርጉም አልመጣለት ቢለው በድጋሚ ጥቅሉ ላይ አፈጠጠ። ለደቂቃዎች በጽናት ከተመለከተ በኋላ ሁለት ፊደል አገኘ። ጻፋቸውና ሌላም የፊደል ቅርጽ ለመመልከት ቢያፈጥም ከሁለቱ ፊደሎች ሌላ ሊያገኝ አልቻለም። አንድ ላይ ሲያነበው ጁቬንቱስ የሚል ስያሜ ሰጠው። ጁቬንቱስ ምን ማለት ነው? ጁቬንቱስ የእግር ኳስ ክለብ እንዳለ ነው የማውቀው። ሌላ ምን ትርጉም ሊኖረው ይችላል? ይህን ጥቅል ያስቀመጠው ሰውስ ምን አይነት መልእክት ለማስቀመጥ ፈልጎ ነው? በርካታ ጥያቄዎችን እያሰለሰለ ረዳት ኮሚሽነሩን ጠራው። አቤት አለቃ፣ ምን ልታዘዝ? እስኪ የዚህን ፊደል ምንነት አጣራልኝ። እኔ ከጣሊያኑ አሮጊት በቀር ሌላ ነገር ሊመጣልኝ አልቻለም። ወይም በጣም ደክሞኛል ማለት ነው አለ የሚጸት ቢሆንም ፈገግ እያለ። ይሄ እኮ ጁቬንቱስ ነው የሚለው አለቃ። ሻንግዛው ከልቡ ሳቅ አለና እሱንማ አንብቤያለሁ፣ ግን ምንድን ነው? ምን አይነት ትርጉም አለው? የስም ከዚህ ወንጀል ጋርስ ምን ያገናኘዋል? እንዴት አለቃ? ጁቬንቱስ የሚባል መዝናኛ እኮ አለ እዚሁ አዲስ አበባ ውስጥ። ሻንግዛው በፍጥነት ዘወር አለና ምን እስኪ ድገምልኝ ሲል ጠየቀው። ከዚህ ከመስቀል አደባባይ ጀርባ ጁቬንቱስ የሚባል መዝናኛ አለ። ሻንግዛው በደስታ አቀፈው። ቀጥታ ወደዛ እንሂድ። ሻንግዛው ወደ ስፍራው ለመሄድ ከልቡ ጓጉቶ ጠየቀው። ኢንስፔክተር መሽቷል እኮ፣ በዚህ ሰዓት ምን ለማግኘት ነው የምንሄደው? ብሎ የእጅ ሰዓቱን ተመለከተ። ሻንግዛው በሐሳብ ተመስጦ ስለነበር ሰዓቱ መሄዱን ልብ አላለውም ነበር። ትዝ ሲለው ሜላትን ቀጥሯታል። አንተ ሜላትን ረስቻታለሁ፣ ቤት ጠብቂኝ ብያታለሁ እኮ አለና ኮቱን ለብሶ ተሰናብቶት ከድካሙ ጋር የሳሉ ክንዶቹን በጭንቆ የሳሱ አይምሮቹን ከብዙ ሐሳቦች ክሮች ጋር እያነጣጠረ የመኪናውን ቁልፍ ይዞ ወጣ። አባዬ ግንዣሌ ምን ሆኖ ነው አለች ብሩክታይት ለብዙ ሰዓት እየተጫወቱ ካሳለፉ በኋላ። ያው ስራ በዝቶበት ይሆናል። አባዬ እኮ ፖሊስ ነው፣ ሌባ አላሉጣል አለ አላዛር ፈገግ ብሎ በአንደበቱ የአባቱን ጀግንነት ለመናገር የቆመጡ ከንፈሮቹን ገርበብ አድርጎ። አዎ አላዛርዬ፣ እንዴት ነው የሚያሯሩጣቸው? እስኪ ያሳየኝ አለች ሜላት። ከሶፋው እምር ብሎ ተነሳና ብሉክቲ በዢ ተላላጪ፣ እኔ ደግሞ በዢ ልውጣለሁ፣ እኔ አባዬ ነኝ ብሎ ስለሚያደርጉት ሌባና ፖሊስ ጨዋታ ቅድሚያ ማብራሪያ ሰጥቶ በሶፋው ዙሪያ በሳሎኑ ይሯሯጡ ጀመር። ሜላት ሁኔታቸውን እየተመለከተች በፈገግታ በስስት ትመለከታቸዋለች። አሯሯጣቸው፣ ትንፋሻቸው፣ ጩኸታቸው
ሁሉ ነገራቸው የልጅነት መልክና ቀለም ስላለው ይማርካሉ። በጣም ይቅርታ ከማለት ውጪ ምንም የማለት አቅም የለኝም አለ አንገቱን ጠንዘል አድርጎ። ችግር የለውም፣ ያው ከናላዛር ጋር እየተጫወትኩ ስለነበር አልደበረኝም። አሁን ግን ስለመሸ ልሂድ አለችና ቦርሷን ይዛ ተነሳች። ራስ ቢናን እሸኝሻለሁ አለሽ አንግዛው። አይ እዛው እበላለሁ ብላ ልጆቹን ስማ ተነሳች። አላዛር ከኋላ ያዛረጋትና እሺ አታቲ አላት። የኔ ፍቅር ሌላ ቀን አድራለሁ እሺ፣ አሁን ግን ልሂድ አለችና ስማው እጇን አውለበለበችለት። ሜላት ለብቻቸው ሲሆኑ በፍርሃት ትመለከተው ጀመር። ልታወራው ትፈልግና እንደገና ሀሳቧን ትተዋለች። በመጨረሻም ሸዋንግዛው ዝምታውን ሰብሮ በጣም ይቅርታ አዲስ ወንጀል ደርሶኝ በሱ ተጠምጄ ስለነበር አላት። እሷም ገብቶኛል፣ ባይኖረው እስከዚህ ሰዓት እንደማትቆይ እገምታለሁ። ስለዚህ አታስብ፣ በሚገባው የተረዳው አለች ፈገግ እያለች። እውነት ለመገረም ለምን ላንቺ ማስረዳት እንዳለብኝ የልቤን እንድታቂ ለምን እንደምፈልግ አላውቅም። ልቤ ውስጥ እንግዳ የሆነ ነገር እየተሰማኝ ነው አለ ሸዋንግዛው። ሜላት የልቧ በር ገርበብ ብሎ ተከፈተ። አሁን ወደምትፈልገው መንገድ እየሄደላት እንደሆነ ስለተሰማው በልቧ ሐሴት እየተሰማው በአፏ ግን በዝምታ ታዳምጠው ጀመር። ላለፉት ዓመታት እንዲህ አይነት ስሜት ተሰምቶኝ አያውቅም። ለምን ይመስልሃል ስትል ጠየቀች። አላውቅም ሜላት፣ ልጆቼ ደግሞ እንደ እናታቸው ነው የወደዱሽ። ዳርዳርታው ገብቷታል። እሷ ውስጥ ያለው ስሜትም እሱ ጋር እንደተጋባ አወቀች። ህይወቴቱንም ያክል ትርጉም አልባ የሆነች ቢመስለንም ለፍታ የምንፈልገው ነገር ባይሳካልንም እንዳልተሳካልን ብናምንም የቱንም ያክል ጊዜ ቢፈጅ የልቦችን መሻት ይሆናልናል። ነፍሳችን የፈቀደችው በጊዜዋ ታገኛለች። የብዙዎች አፍቃሪያን ችግር ጽናትና ትዕግስት አልባነት ነው። ይህን ልከን አልባ ቁስል ጥስጣሴውን ችለው የዘላለም ደስታቸውን የሚያገኙት ደግሞ አንድ ሁለት አይደሉም። ይህን አገላለጽ ዶክተር አለማየሁ እሸቴ የመጓዝ ጎራ መርበትበትን ሰበዝ መጽሐፍ ደራሲ በአንድ ኢትዮጵያ ግጥም ጃዝ ላይ ከሞት አንበሳ ማር ይወጣል በሚል ፖለቲካ ይዘት ቢኖረውም በጥሩ ሁኔታ የትዕግስትን ዋጋ ገልጸውታል። በዚህ ፍቅር ዓለም ውስጥ መጠቀም የሚፈልገው አንድ ሜታፎር አለ። ይህም ጥሩ ዋጋ የሚያስገኝ ነገር ሁሉ ዋጋ እንደሚያስከፍል ነው። ምንም አትይኝም አለ ሸዋንግዛው ለደቂቃዎች ለማቋረጥ ልቡ ላይ ያለውን ነገር ሲናገር ከቆየ በኋላ። ሜላት ትንሽ እንደማሰብ አደረገችና ምናልባት ከካናዳ ድረስ የመጣሁበት መንገድና እኔ ላይ በተፈጸመብኝ ክህደት አዝነህ ይሆን አለች። ይህ አባባሏ ውስጡ ላይ ያሉትን የተስፋ ጭላንጭሎች ደፈነችበት። የመውደዱን ሀር በሐዘኔታ ሊፈጥር በሚችል ስሜት በመተርጎሟ ልብ ያለው ተስፋ ተነነ። ከመቅጽበት ሐሳቡን ቀይሮ ልክ ነሽ ሊሆን ይችላል አለና ርዕሱን ዘጋው። ሜላት መልሷ እንዳላስደሰተው ስለገባት ቀስ ብላ ሰረቅ አድርጋ አየችው። ፊቱ ወደ ነበረበት የሐሳብ መስመር ተመልሷል። ሸዋንግዛው አንድ ሐሳብ በሌላ ሐሳብ ሲቀይር ፊቱ ላይ በሚገባ ይታያል። የሐዘኔታው ምንጭና መነሻም ክፍል 12 ይቀጥላል።